ስሜ አራራት ታምራት ይባላል በሙያ አርክቴክት ነኝ አሁን ደግሞ ቱባ ባያራራት የሚባል ብራንድ አለኝ ብራንዱ በዋነኛነት የሚሰራው ባስኬት ወይንም በተለምዶ የሰፌድ ስራ ብለን የምንጠራው ስራ ላይ ነው እሱን በሞደርን መልኩ እየሰራ ለቤት አክሰሰሪዎች የሚሆኑ ቁሳቁሶችን እናቀርባለን ማለት ነው ቱባ ማለት የክሩ ስም ነው የሱፍ ክር ምንለው የተጠቀለለው ያልተፈታው ሱፍ ክር ቱባ ይባላል ሰፌዶችንም ለመስራት የምንጠቀመው እሱን ነው የትራስ ልብሶቻችንንም ሽመናውንም በሱ ነው የምንጠቀመው ለዛ ነው ቱባ ያልኩት ሌላ ደግሞ አንዳንዴ እንዳማርኛ ቱባ ባህሉ ይባላል ያልተበረዘው ባህል እንደማለት ነው ስለዚህ ሁለቱንም በኩል ያስኬደኛል ማለት ነው ለኔ ቱባ ባያራራት ሲሆን ባህላችን በኔ እይታ እንደማለት ማለት ነው በቢዚ ምንለው ውሎ በብዛት በሁለት ሳምንት አንዴ ሙሉ አዋል ነው ሰበስ እንደዶ መጫን አለበት ብዙ ጊዜ ወደ ሱሉልታ እነዳለሁ በሌሊት 11 ሰዓት 10 ተኩል ወደዛ መገኘት መቻል አለብሽ እቃው እንደወረደ ለማግኘት ማለት ነው እሱን እናስጭናለን ወደ ወርክሾፕ የሚሄድ ወደ ወርክሾፕ ይሄዳል እንዳልኩሽ በየቤታቸው ሆኖ ለሚሰሩት ደግሞ በየቤታቸው የሚደርስ ካለ ለየቤታቸው ይደርሳል ክሮች ከዋና ማከፋፈያ ነው የሚገዛው ክሮች ይገዛሉ በወር ነው አክቹሊ ክርም እናስገባው እቃ የተሰራት እየታየ ማለት ነው ተወልጄ ያደኩት 4 ኪሎ ነው እኔ ባደኩበት ሰዓት ያው 4 ኪሎ ብዙ እኛ የዘጠናዎቹ ልጆች እንደምናውቀው ነው 4 ኪሎ ብቻ ሳይሆን ሁሉም አዲስ አበባ ላይ ማለት በሚቻል መልኩ አንድ አይነት አስተዳደግ አንድ አይነት አካባቢ አንድ አይነት ማህበራዊ ኑሮ የተመሳሰለ ባህል ነው ይዘን ያደግነው ማለት ነው አንደኛና ሁለተኛ ደረጃ ትምህርቴን እዚሁ አዲስ አበባ ነው የጨረስኩት የመጀመሪያ ዲግሪን በአርኪቴክቸር እና አርባን ፕላኒንግ እሱን ለመማር ደግሞ ጎንደር ነበር የሄድኩት የመጀመሪያ ዲግሪን ከጎንደር ዩኒቨርሲቲ ነው ያስኩት ማለት ነው በመጀመሪያ ደረጃ ከአዲስ አበባ ውጪ ስለደረሰኝ ደስተኛ ነበርኩኝ ምክንያቱም ተመሳሳይ እኛ አካባቢ ያሉ ትምህርት ቤቶች ነበር የተማርኩት ቅርብ ነው አዲስ አበባን ራሱ በደንብ አላቃትም ስለዚህ በደንብ ኤክስፕሎር ማድረግ ፈልግ ነበር ስፔሻሊ ክፍለ ሀገራት የሚባሉት ሌሎችን ሀገሮች ማየት ፈልግ ነበር ጎንደር ደግሞ ጥንታዊ ባህላዊ የኢትዮጵያን ብዙ ማንነት ያዘች ከተማ ስለነበረች በጣም ደስተኛ ነበርኩ እዛ በመመደቤ እዛም ስለተማርኩኝ ነው ይሄንን ሙያ በዛው ተምሬ ወጣሁት ማለት ነው የግራጁዌት ካረግን በኋላ አንድ ሁለት ጥሩ የሚባሉ አርኪቴክቸራል ኮንሰልቲንግ ኦፊሶች ውስጥ ተቀጥሮ የመስራት እድሉን አግኝቼ ነበር እዛ በመሰራበት ሰዓት በአጋጣሚ ሆኖ ብዙ የሚኒስትር መስሪያ ቤቶችና ሆቴል ፕሮጀክቶች ላይ መስራት አጋጣሚውን አግኝቼ ነበር እንደ ጁኒየር አርኪቴክት ማለት ነው እሱን በመንሰራበት ሰዓት ውስጥ ኢንቴሪየራቸውን ለማስዋብ ባህላዊ ፕሮዳክቶች ያስፈልጉን ነበር ስፔሻሊ ለመንግስት መስሪያ ቤቶች ማለት ነው ያንን በመንፈልግበት ሰዓት እኛ የምንፈልገውን ከለር እና እኛ የምንፈልገውን ፓተርን ደግሞ ገበያ ላይ አናገኘውም ነበር ምናልባት እኛ የምንሰራው ከለር እኛ የምንጠቀመው ሜታሊክ ከለሮች ወይ ጎልደን ሊሆን ይችላል ሲልቨር ሊሆን ይችላል እንደዚህ አይነት ነገሮች ሰፌድ ላይ አይገኙም ነበር ተሰርተው ገበያ ደግሞ ከስተም ለማሰራት ስንሞክር ገበያ ጋፕ ነበር ከሻጩና ከሰፊዎቹ መሃል ማለት ነው እዚህ ያለው ነጋዴ ደላላ ነው እነዛን ሰፌዶች ወይንም ሌላ ባህል ቃዎች ይዞለት የሚመጣው ለዚህኛው ለከተማው ደላላ ደግሞ ሌላ የክፍለ ሀገር ወይንም የገጠር ደላላ ነው ይዞለት የሚመጣው እሱኛው ደላላ ደግሞ ቅዳሜ ገበያ ወይ ማክሰኞ ገበያ ላይ ወጥተው ከሚሸጡ ሴቶች ሰብስቦ ነው ይዞ የሚመጣው so there was a lot of gap በሻጩና በሰፊዎቹ ማለት ከስተም ለማሰራት ራሱ ያ ፕሮብለም ነበር እና እንዳልኩሽ እነዚህ ሚኒስትር መስሪያ ቤቶች ዲዛይን በመናደርግ ሰዓት ይሄንን ጋፕም እንዳለ ገበያ ጋፕ ሰረዳ እኔም ጎንደር በነበርኩበት ሰዓት ጥጥ መፍተል ሰፌድ መስፋት አብሬ ከዲግሪ ጋር ይዤ ወጣሁት ሙያ ነበር እንደ አርኪቴክት ደግሞ ኮምፒውተር ላይ ዲዛይኖቹን ሰራቸዋለሁ ስለዚህ ዋይ ናት እነሱን ራሳቸውን አውርዶ መስራት ይቻላል በሚለው ወደ ስራው እንደቀልድ ገባው ማለት ነው ስፌት ለመስፋት ስወጣ እንደው ማስቤውም አልነበረም ለሙያው ክብር አለኝ
ሃንድሜድ ነገሮች በጣም ነው ከድሮም እኔም ወዳለው ኦርጋሚ ነገሮች ያው ከተማ ልጅ ስትሆኝ የሚሰሩ ነገሮች ሰራለሁ ግን ገጠር ላይ ስትሄጂ ደግሞ ያለው ቲፒካል ነገሮች ጥጥ ሲፈትሉ ስታይ ሰፌድ ሲሰፉ ስታይ በእጃቸው የሚያመጡት ጥበብ የተለየ ነው እና እሱን ለመማር ፍላጎት ነበርኝ ግን በአንድ አጋጣሚ ዝም ብለን ቅዳሜ ገበያ የሚባል አካባቢ አለ እዛ ቃል እንገዛ ስንወጣ ተሰብስበው የሚሰፉ ሴቶች ነበሩ ዝም ብዬ አንድ እናት ጠጋብዬ እንዲያሳዩኝ ጠየቅኳቸው ደስተኞች ናቸው በነገርሽ ላይ ዋናው ሰው ይጠይቃቸው በተለይ ያው ጸጉረ ልውጥ ስትሆኚ ከተማ ልጅ ስትሆኚ አቃሉ እንደማትቺ ስለሚያውቁ ደስ ብሏቸው ነው የሚሰጡሽ ብታበላሽ ምን ብልም ያው ያስንተልሻል ያሳዩሽ ያስተምሩሻል ማለት ነው በአጠቃላይ እንደ ድርጅት ምናመርተውኛ በዋነኛነት ወል ባስኬቶች ናቸው ይሄ ግርግዳ ጌጣጌጦች በአማርኛው እርቦ ብለን እንጠራዋለን እነሱን በዋነኛነት ምናመርተው ሁሉም የግርግዳ እርቦዎቻችን ማች የሚያደርግ ከነሱ ጋር አብሮ የሚሄድ ያበባ ማስቀመጫ ፍላወር ቬዝ አላቸው እኛ በመንሰራው ቅርጽና ዲዛይን ኦልሞስት የኛ ድርጅት ብቻ ነው እንደዛ የሚያመርተው ሌላ ደግሞ ፍሎር ስታንዲንግ ቫዞች ደግሞ አሉ ከመሬት ላይ የሚቆሙ ሂዩመን ስኬል የሆኑ ለተለያዩ ሎጆችና ሆቴሎች ግብአትነት የሚውሉ ከነሱ ነገሮች ጋር ደግሞ አብሮ ማች የሚያደርግ የሽመና ስራ ትራስ ልብሶችና መጋረጃዎችን እንሰራለን በአጠቃላይ ያው የቤት ውስጥ ማስዋቢያ እቃዎች ማለት ነው እንሰራለን መጀመሪያ ላይ በጣም ቻሌንጅ ነበርው ከመነግርሽ በላይ ምክንያቱም እንዳልኩሽ ጥሩ ቦታ ነበር የምሰራው ጥሩ ክፍያ ነበረኝ ራስሽን ጠብቀሽ ቢሮ መዋል አንድ ነገር ነው በኋላ ወደዚህ ስራ ሲገባ ግን በፀሐይም በምንም ይሄድሽ ገበያ ሰበስነዶ ተሸክመሽ መምጣት አለብሽ ክር መግዛት አለብሽ እኔ ስቲል ነው የራሴን እቃዎች ራሴን የምገዛው ክፍለ ሀገር ድረስ እየነዳው ይርኩ ያስጨንቁ መመጣው እኔ ነኝ እና ያንን ነገር ስታዩ ለሊት ተነስተሽ እንደ ዘመን ከራተቱ ምኑን ስታዩ ሰው ምን ሆነሽ ነው የተማርሽ አይደለሽ እንዴ ሰፌት ተሰፊያለሽ ምናምን ነው የሚልሽ አንቺ የምታዩን ቪዥን አንቺ ጭንቅላትሽ ውስጥ ያለውን ጎል ማንንም አይልሽ ሶ ሰርቶ ማሳመን የኔ ድርሻ ነበር ከሰራሁት በኋላ ግን ከሁሉም ሰው ያገኘው አስተያየት በጣም ፖዚቲቭ እና ደጋፊ ነበር ማለት ነው እኔ በተፈጥሮ ተስፋ አልቆርጥም ተስፋ የሚያስቆርጥ ሲቹዌሽን እስካሁን እግዚአብሔር ይመስገን አልገጠመኝም ያው እንደማንኛውም ቢዝነስ ስራ ልትከስሪ ትችያለሽ ምንም ጥያቄ የለውም በተለይኛ የጀመርንበት ሰዓት ኮቪድም ነበረ ትንሽ ብዙ ቢዝነሶች ከስራቸው እየለቀቁ ባሉበት ሰዓት ነው እኔ ስራ ብዬ ጀመርኩት ይሄን ጭራሽ ስለዚህ ሆነ ትንሽ የሚያስፈራ ነገር ነበረ ግን አንቺ ያለማ ጽናት ካለሽ ምንም ነገር ላይ መስራትና ማሸነፍ ማሳየት ትችያለሽ መጀመሪያ እንደ ስራ ሲጀምረው እንዳልኩሽ ከገበያ ጋፑ በመነሳት ነበር ገበያው ላይ የምንፈልገውን አይነት ሞደርን ባህላዊ ፕሮዳክቶች ስላላገኘን ከሱ በመነሳት ነበር የጀመርነው ኦፍ ኮርስ ብቻዬን ነበር የምሰራው ያለውን አክሴፕታንስ ሳይው ግን 2-3 ሰራተኛ እየጨመርኩ ቀስ ይያልን መስራት ጀመርን ማለት ነው አሁን በዚህ ሰዓት ወደ 45 የሚጠጉ ሰራተኞች አሉ ከተማ ውስጥ ይሄን ስራ የሚሰራ ሰው ማግኘቱ ትንሽ መጀመሪያ ቻሌንጂንግ ነበር ምክንያቱም ወይ እንደሌላው ስራ ቫካንሲ አውጥተሽ ማስታወቂያ ለጥፈሽ የምትጠሩ ነገር አይደለም እነዚህ ሴቶች ሄደው ማስታወቂያ አንብበው ሊቀጠሩ የሚመጡ አልነበሩ ሶ ቤት ለቤት እየሄድኩኝ ሰራተኛ መፈለግ ነበረብኝ የተለያዩ ቀበሌዎች ወረዳዎች እየሄድኩኝ ሰው እንዲፈልጉልኝ እየነገርኩኝ እየተጠቆምኩ ቤት ለቤት እየሄድኩ ነበር የምፈልገው መጀመሪያ አካባቢ was challenging ከዛ ግን የተወሰነ እንደ 10-15 ሰው ኦርጋናይዝ ካደረኩ በኋላ ኢዚ ሆነልን ማለት የመተማመኑ ነገር አብረሽ ስራውን የሚያቅሰው ቋንቋውን የሚያቅሰው ጋር ስትሆኚ ተተማመኛለሽ እንዳልኩሽ አሁን ስንሰራኛ ምን ተጠቀመው ቃል አለ ስጀምር ጀምሮ እስከመጨረሻው ድረስ ምን ተጠቀማቸው ቃላት እነሱን ቃላቶች አቃለው አብረን ነው የምንሰራው እንዳልኩሽ አንዳንድ ዲዛይኖች ደግሞ ትንሽ ከበድ ስለሚሉ እኔ ነኝ ማሳያቸው ወይ ደግሞ ኮንቴምፖራሪ ዲዛይኖችን እንሰራለን አንዳንዴ ሶስቱንም እኔ ስለማስለምዳቸው ከስራው አንፃር የምር ሰርቼ ላሰራቸው እንደሆነ መተማመን ያው እንግዲህ ከዛ ይመጣል ማለት ነው እስካሁን ድረስ ልምድልውውጥ አድርጌ አላቅም ግን በጣም የምፈልገው ነገር ሙሉ ኢትዮጵያ መዞር ፈልጋለሁ የተለያየ ስታይል ነው ያለው ከሰሜን እስከ ደቡብ ስትሄጂ ባስኬትሪ ላይ ያለውን ስታይል ረዳዋለሁኝ እሱን ማወቅ ፈልጋለሁ በደም ዲፕሊ አሁን እኔ የምጠቀመው ሞሮፍ ያየውትን እንዳልኩሽ ጎንደር ነው ለምንድነው ጊዜ ለመድኩት ስለዚህ ወደ ሰሜን ወደ ባህር ዳር ጎንደር አክሱም መቀሌ የሚሰፉ ስታይሎች እነዚህ ናቸው በቱባ ከር የሚሰፉት ማለት ነው እሱን ነው ይዤ ቀጠልኩት ነው
ወደ ታች ስትመጪ ወደ ሐረርጌ ምናምን ስትመጪ ደግሞ የሚሰፉበት ማቴሪያል ቴክኒካቸው ዲዛይናቸው የተለየ ነው ወደ ታች ወደ ደቡብ ስትሄጂ ወደ ጋምቤላ አካባቢ አሁን ታንኳ የሚመስል ሞላላ ባስኬት ይሰራሉ አይደል ስሙን ዘነጋሁት አሁን እሱም ቴክኒኩ የተለየ ነው ስታይሉ የተለየ ነው ሁሉንም ስታይሎች ኤክስፕሎር ማድረግና እነሱን ወደ ሞደርን ቫይብ ማምጣት ፈልጋለሁ ለጊዜው ያው ትንሽ እንደ ድርጅትም ከተመሰረተን ትንሽ ጊዜ 2 አመት ከምናምን ነው ለጊዜ ያለውን ይሄንን ያስኬድን ከዛ በኋላ ግን ያው የግዴታ ሁሉንም ኤክስፕሎር እናደርጋለን ማለት ነው አንድ ኢንቴሪየር ዲዛይነር መጀመሪያ ያው አርኪቴክቸሩን ኢንቴሪየር ዲዛይን ስትማሪ የምትማሪያቸው ሎጂኮች አሉ ስለ ከለር ስለ ፓተርን ስለ ውበት ሴቶች ደግሞ በተፈጥሮ ለእንደዚህ አይነት ነገሮች ቅርብ ነን ከወንዶች በተሻለ ማለት ነው ስለዚህ መጀመሪያ እነሱን ቤዚክ እውቀት ሊኖርሽ ይገባል ከዛ ደግሞ አንቺ የውስጥሽ ፍላጎት ያስፈልግሻል ማለት በትምህርት የምታመጪው ነገር አይደለም እንደዚህ አይነት ውስጥሽ ፓሽንሽ እንደዚህ ስለ ውበት የሚያስጨንቅሽ ከለር የሚያስጨንቅሽ ሰዎች ይመጣል ማለት ነው ሌላ ደግሞ የከስተመርሽን ውስጣዊ እንትን ማዳመጥ መቻል አለብሽ ለምሳሌ እኔ ተቆር ያለ ነገር ስለወደድኩኝ ከስተመር ያንን ይወዳል ማለት ላይሆን ይችላል እንደየ ባህሪያቸው እንደየ ባህላቸው ከስተመር የሆነ ነገር እየሰራሽ የእነሱንም ውስጣዊ እንትን መረዳት አለብሽ ማለት ነው እንግዲህ እኔ ራሴን እንደ አርኪቴክት ነው የማየው የተከበረ ሙያ ነው አርኪቴክቸር ከባድ ከሚባሉ ትምህርቶች አንዱ ነው እሱን አልፈሽ ስትሄጂ ግን በስሩ ብዙ መንገድሽን የሚይዙልሽ ነገሮች አሉ አንዱን ያስኩት ዲዛይኒንግ ፕሮዳክት ዲዛይን ማለት ነው ፕሮዳክት ዲዛይን ነው ባስኬት ዊቨር ነኝ ሰፌድ ሰፊ ነኝ ሶ ላይክ ሁሉንም ተጠቃሎ አንድ ካታጎሪ የሌለው ማለት ነው መጀመሪያ ከነበረው እንደውም በጣም አክሴፕታንስ አለው አሁን ማለት ነው አክሴፕታንስ እንዳለው የምታውቂው ብዙ ተመሳሳይ ድርጅቶችም እየተመሰረቱ የኔን አርአያነት እየተከተሉ ያሉ ብዙ ወጣቶችም ሳይ ደስ ይለኛል ምን ነበር ችግር ብዬ ማነሳልሽ ዋጋ ቫልዩ አይሰጠውም ያጋር ባህላዊ እቃዎች በተለይ ለየትኛውም ባህላዊ እቃ ቫልዩ አንሰጥም እዚህ አይደል እንደሚመረተው ብለን ርካሽ እንዲሆን ነው የምንጠብቀው ግን በጣም ጊዜ ፈሽቶ የሚሰራ በጣም አንገትሽን ስብር አድርገሽ የምትሰሩ ስራ ነውና ሰው በተለይ ሃንድ ሜድ ነገሮች they have to go premium in the market እና እሱን ማስለመዱ ትንሽ ቻሌንጅ ነበር አሁን ግን በደንብ ተለምዷል ከምንነግርሽ በላይ ምክንያቱም የምንጠቀመው ማቴሪያል ትንሽ ሞደርን እናደርጋቸዋለን አሁን ወርቀ ዘብ ብር ዘብ እንጠቀማለን ላያቸው ላይ ዳይመንድ ነገሮች እየለጠፍን ለግዠሪየስ አድርገንም ስለምንሰራቸው በዛ መልኩ ሲያየው ሰው ይገዛዋል ሌላ ደግሞ መተማመን ያለብን ነገር ምንድነው ማታቂውን ከዱባይ ከቻይና አምጥተሽ ቤትሽን አክሰሰራይዝ ከምታደርጊ ማንነትሽን አንቺነትሽን ሪፍሌክት የሚያደርግ ነገር በዛ ስታንዳርድ ከውጪ በመታመጪው ዕቃ ኳሊቲ እኩል ከቀረበልሽ ዋይናት የሀገርሽን ማርኬት ሰፖርት ማድረግ ሎካል ስታርታፕ ቢዝነሶችን ሰፖርት ማድረግ እንደ ግለሰብ ብቻ ሳይሆን እንደ ሀገርም ይረዳናል እና ሁሉ ቆንጆ ነው አክሰፕታንስ ትንንሽ ርቦች በሁለት ቀንም በሶስት ቀንም ሊያልቁ ይችላሉ ከፍ ያሉ ስራዎች እስከ ወር ከምናምን 2 ወር የሚፈጅራሉ በተለይ አሁን ይሄ ሂውማን ስኬል ናቸው ምልሽ ፋዞች ቁመትም ትንሽ ከኛ በላይ ስለሆኑ ወንበር ላይ ቆመሽ ምናምን የሚሰራ ነው ቻሌንጂንግ እና ቅርጹ ደግሞ እንዳይበላሽ እያንዳንዱን ስቴፕ አሲስት እየተደራረግን ነው የምንሄደው እና እነሱ አሁን ከፍ ያለ ጊዜ ወስዳሉ ማለት ነው እንደየስራው ይለያያል ሙሉን ነገር ማኔጅ ማድረግ ከባድ ፓርቱ ነው ብዬ አስባለሁ አሁን እኔ ቢዝነስ ሰርች አላቅም ተቀጥሬ በአርኪቴክቸሩ ሰራው እንጂ አለቃ ኖረኝ ይሄን ስሪ ይሄን አርጊ ተብዬ ነው እንጂ እኔ አለቃ ሆኜ ሰው እንት ማድረግ ማስተዳደር ይሄን አርጉ ይሄን ኦርጋናይዝ ማድረግ ስራውን ራሱ ከእያንዳንዱን ፓርት የቢዝነስ አስፔክት ሰፊ ነው እሱ ማስተዳደሩ ቻሌንጂንግ ፓርቱ ነው ብዬ አስባለሁ በተቻለኝ መጠን በትምህርት ራሴን ለማገዝ እሞክራለሁ አጫጭር የአካውንቲንግ የሊደርሺፕ የኢንተርፕረነርሺፕ ኮርሶች ብዙ ሰርቲፊኬቶች አሉኝ ለስራው እንዲያግዘኝ ነው ተማርኩ ለማለት ሳይሆን ስራውን የምርም አግዞኛል ሂውማን ሪሶርስ ማኔጅ ማድረግ ራሱን የቻለ አንድ ስራ ነው እንዳልኩሽ በስሬኔ 45 ሰራተኞች አሉ 45 ሰው በየቀኑ ሪላይ የሚያደርገው እኔ ማዘው ትዛዝ ነው ማለት ነው ስለዚህ እኔ have to be there ሁሉ ቦታ ከስራው ጀርባ ደግሞ ስላሉ እቃ ግዢ እቃ የሚገቡ የሚወጡ ኦርደሮች ምናምንም እኔው ነኝ የምቀበለው ሶሻል ሚዲያዎችን እኔ ሃንድል ማድረገው ያው አዲስ ቢዝነስ ስትሆኚ አለቃው ማንቺ ነሽ ሰራተኛው ማንቺ ነሽ አካውንታንቱ ማንቺ ሁሉ ቦታ አንቺ ነሽ ቀስ ይያለ ፈር ያዘ ይሄዳል
ለጊዜው ግን ያው ሌላም ሰው ቴክ ኦቨር ቢያደርግ እያንዳንዱን ስራ ስቲል ካለ ሆነሽ ማኔጅ የምታደርገው አንቺ ነሽ ሞር በሰፋ ቁጥር ትንሽ ቻሌንጂንግ እየሆነ ይመጣል ህልሜ ትልቅ መሆን ነው እንዴት እንደሆነ ስቲል ፊገር አውት ያደረኩት ነው ትልቅ መሆን ነው እንደ ግለሰብ ማለት ነው እንደ ሴት ሰክሰስፉል ሆንኩ ቢዝነስ ውመን መሆን ፈልጋለሁ ኢንፍሉዌንሻል ቢዝነስ ውመን መሆን ፈልጋለሁ ኢትዮጵያ ብቻ አይደለም በአፍሪካ ባለም አቀፍ ደረጃ ኢንፍሉዌንስ የሚያደርጉ የሚባሉ ሴቶች መሃል መሆን ፈልጋለሁ በዚህ ስራ ደግሞ ብዙ ያልተሰራበት ብዙ ኤክስፕሎር ያልተደረገ እንትን አለ ብዬ አስባለሁ ሶ እሱን ፓርት መስራት ፈልጋለሁ እንደኔ እቅድ በ2030 በፈረንጆቹ ቢያንስ 500 ሰራተኞች በድርጅቴ ስር እንዲኖሩ ፈልጋለሁ አሁን ካለን እንግዲህ ብዙ ጥፍ ማለት ነው ብዙ ስራ ይተፈቀበናል እንደ ኢንደስትሪ ደግሞ ኢትዮጵያ በባስኬት ኢንደስትሪ ትንሽ ወደ ኋላ ቀርታለች ባገኘኋቸው እና ከኢትዮጵያ ውጪ ይሄን ስራ ይዤ በሄድኩባቸው አጋጣሚዎች የተረዳሁት ያንን ብዙ የአፍሪካ ሀገሮች የሚገርምሽ ባስኬትሪ ላይ በጣም ይሰራሉ ኤክስፖርት ያደርጋሉ እንደ ሀገር አሁን ኢትዮጵያ ቡና ላይ እንደምትሰራው ማለት ነው እንደ ሀገር መንግስት ገብቶበት በደንብ እድል ተመቻችቶላቸው አሶሲዬሽንም አላቸው ባስኬት ዊቨርስ አሶሲዬሽን አሁን ለምሳሌ ዲዛይነርስ አሶሲዬሽን እንደሚባለው ማለት ነው እና በዛ ተደራጅተው ሰርተው ወደ ኢሮፕ ማርኬቶች ያቀርባሉ በጣም ፍላጎት አለ ለአንድ ሜድ ፕሮዳክቶች አሁን ከሰስቴናቢሊቲ ጋር ከግሎባል ዋርሚንግ ጋር የተያያዘ ነገር ምንም አይነት የካርበን ልቀት የማያወጡ ፕሮዳክቶች ለሰው የስራ እድል የሚፈጥሩ ስፔሻሊ ሴቶችን የሚረዳ ከሴቶች ጋር የተያያዘ ስራ በጣም ይፈልጋል እድሉን ለገበያ ውስጥ እድሉን ያገኛል በቀላሉ ገበያቸው ውስጥ ኢሮፕ ማርኬት ስለማለት ኢትዮጵያ ግን ስናየው እንደ ሀገር አልሰራንበት እንደውም ብዙ ቦታ ራሱ ላይሰንስ ህጋዊ ልሁን ብለሽ ስትነሽ ጀምሮ መንግስት መስሪያ ቦታ ስትጠይቂ ጀምሮ እንቱስ ካሪኩለም ውስጥ ራሱ አልተካተተም በምን ዘርፉ ነው የሚካተተው ምን ልስራ ብለሽ ነው ይሄኛው የሚሰጥሽ ምናምን ግራ ያጋባቸው ሲኦሲ ሁሉ አምጪ ተብያ ቃሉ ሰፌድ ልሰራ ነው ብዬ መንግስት ቦታ ስጠይቅ ተከራይቼ ነበር ምሰራው በኋላ ግን የግድ እየሰፋ እንደ ድርጅት ሲመጣ የመንግስት ቤት መጠየቅ ነበረብኝ መስሪያ ቦታ ማለት ነው እና ስጠይቅ ሲኦሲ የተፈተንሽበትን አምጪ የሰፌዳው ላይ ማለት ነው የለም እንደዛ የሚባል በጋርመንት በሌላው ዲፓርትመንት አለ ተምረሽ ሲኦሲ ይዘሽ ሄደሽ ብቁ ነኝ ልሰራ ነው ይሄን ያህል ካፒታል አለኝ ስለዚህ ቦታ ስጡኝ ብለሽ ልጠይቂ ትችያለሽ በዚህ ግን የለምና እስቲ ወይ ቦታ ንገሩኝ እዛ ደረጃው ላልና እንዳልኩሽ ትንሽ እንደ ኢንደስትሪ ትንሽ ወደ ኋላ እንቀራለን ሶ ኢትዮጵያም ይሄን የመሰለ ባህል ያለ ከሌሎች አፍሪካ ሀገሮች ጋር መወዳደር የሚያስችል በኤክስፖርቱ እንትን ለኢትዮጵያ የጀርባ አጥንት ሆኖ የሚችል ኢንደስትሪ ስለሆነ ሶስት በደንብ መግባት ፈልጋለሁ ማለት ነው በልጅነቴ ሜዲሲን ማጥናት ነበር የምፈልገው ዶክተር መሆን ነበር የምፈልገው ማለት አርኪቴክቸር የሚባል ዲፓርትመንት እንዳለ ራሱ አላውቅም ነበር ምልሽ የለመድነው ምንድነው ፓይለት ዶክተር መሆን ነው የምፈልገው አይደል ምንለው የነበረው እንዴ በሰፊው እንትኑ እውቀቱ አልነበረም ሶ እሱ ነበር ፓሽኔ ብዬ ማስበው የነበረው እንደ ፐርሰናሊቲ ግን በጣም አርቲስቲክ የሆነ ፐርሰናሊቲ ነው የነበረኝ ከልጅነቴ ማለት ነው ኦርጋሚ ነገሮች መስራት ወዳለው ቅርጻ ቅርጽ መስራት ወዳለው ስዕል መሳል ወዳለው በቃ በዓል በመጣ ቁጥር ለቤተሰቦች ፖስት ካርድ እየሰራው የሆነ ነገር ሰጣለሁ ምናምን እና እሱ ፐርሰናሊቲ ተከትሎኝ ስለመጣ ይመስለኛል ኢንፍሉዌንስ ይሁንኩ ያደኩ ስመጣ ኢንፍሉዌንስ ሆነ መሆን የምፈልገው ነገር ስቲል ግን ሹር አልነበርኩም እስከ ተወሰነ ጊዜ ድረስ አሁን ግን ደስተኛ ነኝ ፓሽኔን ማንነቴን ያገኘሁበት ስራ ስለሆነ ማለት ነው እናትነትማ በጣም የሚከብድ ነገር ነው እንደውም እስካሁን አረኩት ከምለው ስራ የሚከብድ ብዬ ኮንሲደር ማድረገው እናትነት ነው ምክንያቱም ቢዝነስ ስራ ማረፍ ስትፈልጊ ታርፊያለሽ ይቅርብኝ ካልሽ የሆነ ሰዓት እናትነት ቫኬሽን መውሰዳችን ከእናትነት የትም ሄድሽ የትም እናትነሽ በተለይ ራስሽ ቢዝነስ ራን የምታደርጊ ከሆነ ደግሞ ትንሽ ይከብዳል ሁሉ ቦታ አንቺ ነሽ መገኘት ያለብሽ ለልጅ የምንቀርበው እኛንን በተፈጥሮ እዚህ ጋር ኩልነት የለም እኛንን የምንቀርበው እኛንን በደንብ ልጅ ቴክ ኬር ማድረግ ያለብን ፐርሰናሊቲያቸው ላይ በደንብ ኢንፍሉዌንስ ማምጣት የምትችለው እናት ነች በብዛት ማንነታቸው ልጆችሽን ስነምግባራቸው መቅረጽ ምቹ አንቺ ነው
እኔ አንድ ልጅ አለችኝ የ3 ዓመት ልጅ ይሄን ስራ ሲጀምር ኦሬዲ ሷን ኮሌጅ በኋላ ነው ጀመርኩት ቻሌንጂንግ ነው በጣም ግን እግዚአብሔርም ደግሞ ጥንካሬውን ሰጥቶናል ብዬ አስባለሁ እንደ ሴት ማለት በጣም የተሻለ ጥንካሬ አለን የተሻለ ትጋት አለን ቤተሰብም ስራም እኩል ውጪም ውስጥም ቤተሽም ውስጥ ከቤተሽም ውጪ ማለት ነው እኩል መምራት እንችላለን ብዬ አስባለሁ በመጀመሪያ ደረጃ እግዚአብሔር ይመስገን እኔ ከምንም ተነስቼ እዚህ ደረጃ ያደረሰኝ ብዙ ቻሌንጅ የሚያደርጉኝ ነገሮች ነበሩ ያንን ሁሉ ነገር እንዳልፍ ግን መንገዶች ሁሌ ተዘጋጅተውልኝ ነበር እግዚአብሔር ይመስገን ለሁሉ ነገር ሳልል ደግሞ ማለፍ የማልፈልገው ነገር ሰራተኞቼን በጣም ማመስገን እፈልጋለሁ እኔ ከፊት ልወጣ እችላለሁ እኔ መድረኮች ላይ ቆሜ ንግግር ላደርግ እችላለሁ እኔ ሽልማት ልቀበል እችላለሁ ድርጅቱን እንደ ድርጅት ግን እንደራሳቸው ባይተው በጣም ወርኪቲክሳቸው ከምነግርሽ በላይ ነው የኔ አላማ ገብቷቸው እኔ በሚለው ስታንዳርድ በጣም በቃ ተቸጋግረው ምብለው ደስ የሚሽ እንደራሳቸው አይተው ነው የሚሰሩት እኔ ሄጄ ይሄንን በእያንዳንዱ ድማዛው ነገር ራሱ የለም በጣም ሰልፍ ሞቲቬትድ ናቸው እነሱ ራን ስለሚያረጉት ነው ሲደረሰውና መመስገን አለባቸው ከምንም ነገር በላይ እነሱን ማመስገን ፈልጋለሁ እኔ መምከር የምፈልገው ማለት ነው በተለይ የራሱን ነገር መስራት ፈልጎ ምንም ይሁን ምን ትንሽም ይምሰል ማያዋጣም ይምሰል አንቺ ብቻ ነሽ ማመን ያለብሽ እዛ ነገር ጎልሽን ማየት ያለብሽ አንቺ ብቻ ነሽ ሌላ አንቺ ቆምሽ በጫማ ላይ ቆሞ አንቺ የምትዩን ድሪም አያልሽ መቼ አንቺ ሰርተሽ ካላሳየሽው በስተቀር ማለት በተለይ ወጣቶች ዲስካሬጅ መሆን የለባቸውም በምንም ነገር ኢትዮጵያ የምናደርጋት ነገር እኛ ነን ምንም ነገር ወደ ኋላ ሊመልሳቸው አይገባም ስፔሻሊ የሰው አስተያየት ጥሩ ከሆነ ተወስቻለሽ ፖዚቲቭ የሆኑ ነገሮች ኔጌቲቭ አስተያየቶች መጥፎ ንግግሮች ሊሆኑ ይችላሉ አንቺ ባላሰብሽው መንገድ ሰው ሊያይ ይችላል እሱ ዲስካሬጅ ሊያደርግሽ አይገባም ያንቺን ህልምና ያንቺን ጎል ማየት ያለብሽ አንቺ ብቻ ነሽ አንቺ ያየሽው ቦታ ደርሰሽ ደግሞ ማሳየት ያንቺ ድርሻ ይሆናል ማለት ነው